አቤጌል ዳታን መርዛለሁኝ ብላ የገዛ እህቷን ውሃን መረዘቻት። የአቤጌል ክፋት ግን በጣም ይዘገንናል። የሰው ልጅ የዝክን ያክል እንደው ጭንቅላቱ ለጠላትና ለመጥፎ ነገር ለጥላቸው የዝክን ያክል እርምጃ መራመድ ምንድን ጉር ነው? በጣም ከባድ ነው። የአቤጌል ግን ነገር መቃም ነሰርሰር የሰዎችን ደግሞ ያላት ጥላቻ ሀይቀን አንዳንድ ጊዜ የሁሉ ጥላቻ እያለን ሰው እንዴት እኛን ይወደናል? እሷም በዚሁ ጥላቻዋ እንዴትስ ናታ ይወደኛል ብላ ትገምታለች። የአሁን እንኳ እየጠና ነው። ምክንያቱም እናቲቱን በጣም ያዛተችባት። ለምን በአንድ በምትወዳት በውሃዬን የመጣችባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዝት ይበል። እንግዲህ ዳጣ ድራማ እንደቀጠለ ነው። አስረኛዋ ዳጣ እንግዲህ አሁንም ከአቤል ጋር ጦርነቱ እንደቀጠለች ነው። አቤጌል እንግዲህ ዳጣንና ሰላምን ከቤት ለማስወጣት የማትፈነቅለው እንግዲህ ድንጋይ የለም ማለት ነው። ነገር ግን ደግሞ ችግሩ ደስ የሚለው ነገር አንድ ነገር አቤጌል በጣም ከባባድ እርምጃ ወይም ደግሞ ሴራ ታሴራለች። ግን አንድ ቀን ተሳክቶላት አያውቅም ማለት ነው። እንግዲህ የዳጣን ጸጉር ወደ ዲኤንኤ ይዛ እስከመሄድ ድረስ ብዙ ነገር ሰርታለች ዳጣን ለመጣል። አሁን ደግሞ ሰላምን ራሱ ለመጣል ብዙ ነገር ስልኳን ጠለፈች። ብቻ ብዙ ነገር ወጥመዷ ደግሞ ትልቅ በጣም ከባድ ነውና እየሰራች ነው። ግን አንድም አልተሳካላት። ለሸረኛ ሰው አይሳካለትም ማለት ነው። እና አንዳንድ ጊዜ የዋህ መሆን አይቀን በጣም ደስ ይላል በእውነት። እና እሷ እንግዲህ በእሷ ቤት ብልጥ ነኝ ብላ በጣም ወጥመድ እያዘጋጀች አንድ ቀንም እንግዲህ ወርቅ የእናቷን ሰረቀች ዳጣን ለማስባል በጣም ብዙ ነገር ነው ያደረገችው። ግን አንድ ቀን ተሳክቶላት አያውቅም። የገርማቸው ደስ የሚለው ነገር በእውነት ሰላምዬና ዳጣ የዋህ በመሆናቸው ሁሌም ደግሞ ትዋረዳለች አቤጌል። ማን እንግዲህ ምንድነው ነገሩ? ዳጣ እንግዲህ አሁን እሷ ፊትም ሆነ ሀይቀን ናታንም እንደዚህ ቀርባ እሱን ወደ ራሷ ለማድረግ ምንም አትሞክርም። ዳጣ በጣም ንጹህ ልጅ ናት። እና እንግዲህ ናታን ትቀናብኛለች ብላ ነው ደግሞ አሁን እንግዲህ መርዝ ያዘጋጀችላት ማለት ነው። እንግዲህ ሰላምንም ባሏን ለማስመሰል እና እንዲሁም ከእሷ ጋር አንጡታ ልታሳያቸው ቤት ውስጥ አድርጋ ብዙም ወንድ እንግዲህ ቀጥራ ነበር። ነገር ግን ዳጣ እሱ እንዳይመጣ አድርጋ ዛተችበትና ቀረ ማለት ነው። ያንንም ደግሞ ከሸፈ፣ ሁሉ ነገር ከሽፋታል። ሰላምዬንም በሰበብ አድርጋ እንግዲህ ወጥመድ ውስጥ ጨምራት ቤት ታስወጣት ነበር ያደረገችው ማለት ነው። ግን አልተሳካላትም። እንግዲህ በስተመጨረሻ ዳጣን እንግዲህ ህይወቷን ለማሳጣት ነበር እንትን ያለችው ማለት ነው። ከዚያም በኋላ እንግዲህ ወጥመድ ያጠመደችው ዳጣ መጠጥ ተውጭ አስመጥታ እንግዲህ በብርጭቆ አድርጋ ነበር መርዝ ያደረገችበት ማለት ነው። ያንን ደግሞ ሳይታሰብ እንግዲህ ውሃዬ ጠጥተዋለች ማለት ነው። በጣም ነበር እንግዲህ የጎዳት። ሐኪም ቤት ሄዳ ልግነቱ እንግዲህ ቶሎ እናቷ በመድረሷ ወደ ሐኪም ቤት ስትሄድ እንግዲህ ቶሎ ፈውስ አግኝታለች ማለት ነው። ግን እናቷ በጣም ነው የተሰበረ። ምክንያቱም አንድ በጣም የምትሳሳላት ልጇ ናት ማለት ነው። አቤጌል ግን እንትና ልጅ ናት። በጣም የሚገርመው ነገር ማለት ነው። በጣም እኔ እንጃ ማለት እናይቱና ልጅቱ በጣም አይገናኙ። በጣም ተቃራኒ ናቸው ማለት ነው። እና እናይቱ ለቤቷ ያላት ክብር፣ ለባሏ ለልጆቹ ቤተሰቦቿ ያላት ክብርና ጥንቃቄ በጣም ከባድ ነው። እና እኔ እንጃ የውሃ እናትና አንድ አቤጌል እናትና ልጅ አይመስሉኝም። በጣም ከባድ ነው። ምንም አይገናኙም። ተቃራኒው ስራቸውና እናይቱን በጣም ነበር እንግዲህ ተስፋ የቆረጠችው። ግን ተሽሎላታል። ግን አባቷና እንግዲህ እናቲቱ በጣም እርምጃ በዚህ እንደሚወስዱ ተመካክረዋል ማለት ነው። እንዲሁም በምን እንወቅ ብለው ካሜራ ደብቀን የሚያወሩትን እንስማ ብሎ ነበር። በዚህ በመጨረሻ ተስማምተው ነበር ማለት ነው። እና ነገር ግን እንደተኙ ማታ ሰዓት ላይ ዳጣና አቤጌል ሳሎን ሲንጫጩ ሲሰሙ
አባትየው ልጅ ሲል እሷ ያለሁኝ እኔ አዳምጣችኋለሁ ተኛ ብላ እሷ እንግዲህ ተሸሽጋ ስታዳምጣቸው እናቲቱ ዳጣ እንግዲህ እውነታው እየነገረችን ነበር። እኔን ከዚህ ቤት ለማስወጣት ብዙ ወጥመድ ያጠመድሽ ግን አልተሳካልሽም። የአሁኑ ደግሞ በጣም ዋጋ ያስከፍልሻል። ህይወት እኮ ጠፍቶ ነበር ብላ ሁሉን ነገር እንግዲህ ምስጢሩን ሲያወሩ ሰምታለች ማለት ነው። እና እናይቱ እንግዲህ እንትና አቤጌል እንዳደረገችው ተራታለች ማለት ነው። ከዛ በኋላ ግን ከዚህ ቤት አልወጣም፣ ግን ዋጋ ያስከፍልሻል፣ በሰው ህይወት ነው አሁን የመጣሽው ብላ እንግዲህ አውርተው ተነጋግረው የሚበቃቸውን ያክል አቢጌልና ዳጣ ወደ ክላሷ ትታ ስትገባ አቢጌል እንዲያደረገችው እንግዲህ እንኳን አንቺ ሰላም ተወጫች ተዝቤ ብላ ስትፎክርባትና እንዲያደረገችው ያው እንዲያመነች እና የተሰማኝ ጊዜ ተመልሳ ወደ ህጋ እያለቀሰ የተኛ ማን ነው እና ምን ሰማ ሲላት አቢጌል ነው ያደረገችው ነበር ያለችው። እሱ በጣም ነው የደገገ። አሁን አቢጌል ምን እንደሚጠብቃት በጣም ከባድ ውሳኔ የሚጠብቃት ማለት ነው። አቢጌል ያሁኑ እንግዲህ ወጥመዷ በጣም ዋጋ ያስከፍላታል። ግን የእሷ ክፋት በጣም ጥግ የነካ